የታጋቹ ማስታወሻ። ዛሬ ከቤት ወጣሁ። የምሰነብትበት ከተማ ኦና ሆኗል። ለወትሮው ሰው እንደ ቅዳሜ ገበያ የሚተራመስበት መናፈሻ ጭር ብሏል። አንድ ጥቁር ሽማግሌ አግዳሚ ወንበር ላይ ተቀምጦ ለሁለት ርግቦች ፍርፋሪ ሲመገብ አየሁት። ወፎቹ እንደ ሙት ልጆች ሰሞኑን ቀላቢ ያተው ስለሰነበቱ ፍርፋሪው ከሰውየው መዳፍ እስኪወርድ አላስችል ብሏቸው ወደ ሰውየው ጣቶች እንጣጥ ይላሉ። ሽማግሌው ገና ሲያየኝ ፊቱ በደስታ በራ። ብድግ አለና ወዲያው ደግሞ ተመልሶ ቁጭ አለ። አይኑን ክፉኛ ሰው ርቦታል። ያርጉም በፈገግታ ይተላለፋል ያሉኝ ይመስል ለፈገግታው ምላሽ ሳልሰጥ ኮስተር ብዬ ጉዞዬን ቀጠልኩ። ትንሽ ተራምጄ የቤት መዳረሻ አውራ ጎዳና ዜብራ ለማቋረጥ ስቃጣ ድንገት ኮቴ ሰማሁ። አንዲት ፈረንጅ የሮጠች ከፊት ለፊት ትመጣለች። ፊቷ በላብ ታጥቧል። የመሮጥ ልማድ እንዳልነበራት ያስታውቃል። ያው ሩጫ በሽታ የመከላከል አቅም ይጨምራል ሲባል ሰምታ እያዘጠዘጠች ነው። ድንገት ስታየኝ መንገድ ቀይራ ስታቋርጥ ከላይ የከነፈ የሚመጣ አምቡላንስ ለጥቂት ሰዓታት ቤት ገብታ በድንጋጤ የምትሞት ይመስለኛል። ነፍስ ይማር። ህዝቡ እንደ ኤሊ በየድንጋዩ ገብቷል። ቤቱ ቁጭ ብሎ ያከማቸውን ሲቀለብ ይውላል። ሱባኤውን ጨርሶ ሲወጣ ደግሞ ኮሌስትሮሉ አሸቅቦ ስቡ ልቡን ደምኖት ይሞታል። ችግሩ ኮሮና አይደለም። ችግሩ ሰው ሆኖ መፈጠር ሳይሆን አይቀርም። ሰው በዘመኑ ያልተጨነቀበት ጊዜ መች ኖሮ ያውቃል? ንጉሥ ኤዲፐስ እንዳለው ጨርሶ አለመወለድ ይሻል ይሆን? ሀገራችን አረሆ ያኔ ነበር እንጂ ሰው አልሆንም ማለት አዳምና ሔዋን የተፈጠሩለት ያለችው የተገልጦላት ይሆን? አገር ቤት ስደውል ምሬቴን የሚያጣፍጥ ነገር ሰማሁ። ራስን የመጠበቅ ዘመቻው ቢዘገይም ጥሩ እየተፋፋመ ነው። እስካሁን በዚህ ደደብ በሽታ የሞተ ዜጋ የለም። ለአጎቴ ልጅ ደወልሁለት። አጅሬ ተጣጥቦ ፈረንጅ ለመደብደብ እየወጣ እንደሆነ ነገረኝ። ተናድጄ ወረድኩበት። ይህን ጀብድህን ለግብጽ ጦርነት አቆየው። የፈረንጅ በረከት ተካፍለ ከኖር ከማታቸውም ለመካፈል መዘጋጀት አለብህ። ደግሞ እኮ የፈረንጅ መድኃኒት ከፋርማሲ ላይ ቢቀነስ ዳማ ካሴና 3 ዙር የቡዳ መድኃኒት ነው እጅ ላይ የሚቀረው ብዬ ወቀስኩት። ጊዜን የማሳልፈው የክትባት ዜና በመጠበቅና ፊልም በማየት ነው። ፊልም ስልችት ሲለኝ ተነስቼ እንጎራደዳለሁ ወይም አንጎራጎራለሁ። ሳሎኔ ግድግዳ ላይ የተሰቀለውን ሱፌን ግጥም አድርጌ የተነሳሁትን ፎቶ ባድናቆትና ባዘኔታ እያየሁ ይብላሃላ ይብሎሃላ አንተንም መሬት ይብላሃላ ይብላሃላ ይብሎሃላ አንተንም አፈር ይብላሃላ እያልሁ አዜማለሁ። ከዚያ ስልኬ ላይ እጣዳለሁ። ቴሌግራም፣ ሜሴንጀር እና ቫይረስ ማለት ቫይበር ከፍታለሁ። የወዳጆቼ ጥያቄ፣ ምክርና መጽናኛ ይጎርፍልኛል። በውቄ ከምልክቶች ውስጥ ጀርባ ማከክ የሚባል ነገር አለ እንዴ አለኝ አንዱ ደውሎ። የለም ተመስገን። ዝም ብዬ ያለ ሐሳብ ልከካ። አዎ እንደ ልብህ ከካ ከካ። አንዲቱ ትኩስ ነገር ደጋግመህ ጠጣ እሺ ብላ ምክር ሰደደችልኝ። ትኩስ ነገር ቫይረሱን ይገለዋል? ባይገለውም ያቆስለዋል። ዝም ብለህ ጠጣ። ቅድም ደግሞ ለወዳጄ ለበየነ ደወልሁለት። ቀኑ እንዴት ያልፍላል? ምን ስትሰራ ነው የምትለው አልኩት። በአንድ እጄ ሪሞት ኮንትሮሌም በአንድ እጄ ቆመጤን ይዤ
ሶፋ ላይ ውያራለሁ አለና ፊታችሁን አትንኩ መባሉ በጀ እንጂ ፊት አውራራችሁን አትንኩ ቢባል አልቆልኝ ነበር። ሁሌም ከእንቅልፌ ስነቃ እጄ በግራና በቀኝ እግሬ መካከል ድንበር የሚያሰምር ይመስል ጭኔ መሃል ነው የማገኘው አለና ተከዘ። የግመል ሽንት ከየት ወዴት። በቀደም ለታ ትዛለኝ የጥንቱ ምግብ ቤት ቁርስ በልቼ ስለታመምኩ ወደ ሆስፒታል ሄድኩ። ሐኪሙ በላፕቶፑ ላይ ፌስቡክ ከፍቶ በአንድ ጊዜ በቻት 4 ሴቶች ሲጀነጅን አገኘሁት። በኮማንድ ፖስቱ የባከነ ጊዜውን ለማካካስ ነው መሰል በጣቱ ብቻ ሳይሆን በክርኑ ታይፕ እያደረገ ዘርፈ ብዙ ጅንጀና ያካሂዳል። ቢሮውን ከፍቼ ገና አንገቴን ብቅ ከማድረጌ አይኑን ከላፕቶፑ ሳይነቅል ቢሮ ቁጥር 7 ሂድና የሽንት ናሙና ስጥ ብሎ አንባረቀብኝ። ዶክተር እኛ ሰፈር ውሃ ከሄደች 3 ቀን ሆኗታል። ምን አባቴ ጠጥቼ እሸናለሁ። ደግፎ እዚያ መጣኝ ጓደኛዬ ሙዝ ውጭ በር ላይ እየጠበቀኝ ነው። እሱ እኔን ወክሎ ለምን ናሙናውን አይሰጥም? ቢለያየም ቋንቋው ሸንታችን አንድ ነው፣ ሸንታችን አንድ ነው አልኩት። ሐኪሙ ላፍታ ዞር ብሎ የጠላ ምልክት የመሰለ ጭንቅላቱን እየነቀነቀ ሲያተኩርብኝ ቆየና ፊት አዲስ አልሆነብኝም፣ ተመላላሽ ታካሚ ነህ እንዴ አለኝ። ፌመስ ጋዜጠኛ ነገር ነው አለች ነርሷ የቀጣውን ወረፋ ካርድ ጠረጴዛው ላይ እያስቀመጠች። ዶክተሩ የወሬ ሙዳዩን ወይም ላፕቶፑን በአስቸኳይ ከድኖ ሙሉ ትኩረቱን ሰጠኝና ይቅርታ ከዓለም ጤና ድርጅት ቁልፍ ሰዎች ጋር እየተጻጻፉ ልብ አላልኩም ነበር። ስለ ዶክተር ቴዎድሮስ አድሃኖም የምታውቀውን ንገረን እያሉ ይነዘንዙኛል። ምን ችግር ገጠመህ? ምን ችግር እንደገጠመኝ ለመናገር ገና እንደጀመር ሐኪሙ በብጣሽ ወረቀት የሆነ ነገር ሰራርዞ ይህን መድኃኒት ግዛ ብሎ አቀበለኝ። ወረቀቱን አፈፍ አድርጌ ምን እንደተጻፈበት ለማወቅ ታገልኩ። ኢትዮጵያ ውስጥ 3 አይነት ፊደሎች እንዳሉ ተገነዘቡ። እነሱም የግዕዝ ፊደል፣ የላቲን ፊደልና የሐኪም ፊደል ይባላሉ። አሁን ደግሞ እንደ ግመል ሽንት ወደ ኋላ ሄጄ ስለ ትዛለኝ የጥንቱ ምግብ ቤት ላውጋ። በነገራችን ላይ ግመል ወደ ኋላ የሚሸነው በአህያ ሴራ ምክንያት መሆኑን ያውቁ ኖሯል። በመጀመሪያ አይመረመሬው ወንድ ፍጥረታትን ፈጠረ። የርቢ አካል እንደሚያስፈልጋቸውም ተገነዘበ። ብልት ያከፋፍል ዘንድ አህያን ሾመው። አህያ ስልጣኑን አላግባብ በመጠቀም ዘለግ ያለውን ብልት ለራሱ መርጦ አመድ ውስጥ ሸሸገው። ከዚያም በወረፋ ደጅ ለሚጠኑት ፍጥረታት እንደ ሸንኮራ እየቆረጠ ማደል ጀመረ። አዳም መጣ፣ አስመዝኖ ተከራክሮ ድርሻውን ወሰደ። በሬ መጣ፣ ተረከበ። አውራ ዶሮም መጣ፣ ከፍቅፋቂው መሃል ድርሻውን አነሳ። ሲመሽ ጓዳ አመዶ ለሁሉም ፍጥረታት ድርሻቸውን ማስረከቡን አምኖ የራሱን ድርሻ ለመትከል ወደ አካባቢ ቦታ ሲያመርት ኮቴ ሰማ። ቀና ሲል ግመል ከፊቱ ቆሟል። ይቅርታ ትንሽ ሥራ በዝቶብኝ ዘገየሁ፣ ድርሻዬን ወዲህ በል አለ ግመል እያለከለከ። የማውቅልህ ነገር የለም፣ በሰዓቱ ያለውን ሁሉ አከፋፍዬ ጨርሻለሁ አለ አህያ በንዴት ጋማውን እየነጨ። ከጥቂት እርግጫ ቀረሽ ጭቅጭቅ በኋላ ግመል እምቢ ካልህ ለፈጣሪ እከሳለሁ ብሎ ዞር ብሎ መጋለብ ጀመረ። ይህን ጊዜ አህያ በጣም ተናዶ ለራሱ ካስቀመጠው ትንሽ ወርዶ ያውልህ ብሎ ቢወረውር በግመል ጉያ ላይ ተገልብጦ ተለጠፈ። ከዚያን ጊዜ ጀምሮ ግመል የዋሊት ይሸናል። በቀደም ዕለት እዚህ ረከቦት ጎዳና አጠገብ ወደሚገኝ ትዛለኝ የጥንቱ ምግብ ቤት ጎራ ብዬ ቁርስ አዘዝኩ። በሙአንበሳ ትሪ የሰነበተ ፍርፍር ቀረበልኝ። በቻይና ሸሚዝ ላይ በርኖስ የደረበ አስተናጋጅ በቅል ሻይ አመጣልኝ። በአጠቃላይ ቅርስ እንጂ ቁርስ በላው ማለት ይከብዳል። ጓደኛዬ ካሳ ወይም ካሳ ኖቫ በቀደም ዕለት እዚህ ቤት ምግብ በልቶ መጸዳጃ ቤት ገብቶ ተረፈ ምርቱን ካራገፈ በኋላ ሶፍት እንደሌለ ተመለከተ። ከዚያ በሩን ገርበብ አድርጎ አስተናጋጅ ሶፍት ልታቀብለኝ ትችላለህ ሲል ጠየቀ። እዚህ ምግብ ቤት ውስጥ ሁሉ ነገር ባህላዊ ስለሆነ ሶፍት አናስገባም። ተፈለክ ተቅርጫቱ ስር የግራቧ ቅጠል አለልህ፣ በሱ መጠቀም ትችላለህ የሚል ምላሽ ተሰጠው። በማግስቱ ካሳ ተመልሶ መጥቶ ሹካ የሚያስቆረጥም ጨጨብሳ አዝዞ በላ።
ከዚያም ከቦርሳው ውስጥ በራፊ ጨርቅ የተጠቀለለ ነገር አውጥቶ ጠረጴዛው ላይ አስቀምጦ ወደ በሩ መራመድ ጀመረ። ነፍሴ ሂሳውሳ አለ በርኖስ ሳሙ አስተናጋጁ ሮጦ ደርሶበት። ካሳ ጅንን ብሎ ሁሉ ነገር ባህላዊ ይሁን ባላችሁት መሰረት ጠረጴዛው ላይ አሞሌ ጨው አስቀምጫለሁ፣ እሱን መውሰድ ትችላለህ። ያበደ ምሽት። ይህ ንፍጣም ቫይረስ ወደ ሀገራችን ከመግባቱ 2 ወር አስቀድሞ የነበረውን ጊዜ እንደ ጉድ ጨፈርኩበት። ዛሬ እንዲህ ተጨማድጄ ልቀመጥ፣ ያኔ እየዞርኩ የክለብ ምንጣፍ በዳንስ ሳጨማደድ አመሽ ነበር። የዚያን ቀን ምሽት ከጌዲዮን ጋር ነበርኩ። ባለትዳር ነው። የሚስቱ የዛይንና የ3 ልጆቹ ፎቶ በስልኩ ስክሪን ላይ ወለል ብሎ ይታያል። እኔ ስለጎተጎትኩት ሚስቱም እስቲ ዛሬ ወንድ ይውጣህ አምሽተና ብላ ስለገፋፋችሁ ነው እንጂ ጌዲዮን በተፈጥሮው መዝናናት የተሳነው ሰው ነው። እኔ ደግሞ ለቅብጠት ተዘጋጅቼ ነው የመጣሁት። ደንበኞች በአብዛኛው ጥንድ ሆነው ብርጭቆ ያጋጫሉ፣ ይሳሳቃሉ፣ ይሳሳማሉ። ከበሮ ብቻ አይደለም፣ ፍቅር በሰው እጅ እንዴት እንደሚያምር ታዘቡ። አንዲት ረጅም እንደ እንፋሎት ወደ ላይ የምታርግ የምትመስል የዶቅማ ፍሬ ጥቁረት ያለው ፊት ያላት ልጅ ገብታ አጠገባችን ያለው ጠረጴዛ ላይ ተደግፋ ቆመች። ረጅም ሴት የመልከፍ ክፉ አመል አለብኝ። ቁመት የሚጨምርልኝ ይመስለኛል መሰል እና ገና ብዬ ጎሮሮዬን ሳጸዳ ቦይፍሬንድ አለኝ አለችኝ። በቅርቡ የመጣላት ሐሳብ የላችሁም አልኳት። ጌዲዮን ኧረ ነውር ነው ብሎ በከርኑ ጎሰመኝ። ረጅሟ ልጅ ገላመጠችው። እንድትከላከልልኝ ማን ሾመህ የምትል ትመስላለች። በዚህ መሃል አስተናጋጅቷ ኤደን መጣ። ምን ላምጣላችሁ አለችኝ። ዘፈን የለም እንዴ ዛሬ ስል ጠየቅኳት። የምንፈልገውን ካዘዝኳት በኋላ 4 ሰዓት ላይ እንጀምራለን። እነማን አሉ? ኩኩ ሰብስቤ፣ አለማየሁ እና ደግሞ ወንድሙ ጅራ። አሹስ? አሹ የታወቀ ተወዛዋዥ ነው። የ84ቱን ብሔረሰቦች ውዝዋዜ አሳምሮ ይችላል። 3ቱ ብሔሮች ከኤርትራ ናቸው። ሰውነቱ እኮ አጥንት ያለው አይመስልም ይሉታል አድናቂዎቹ። አሹ እንደታመመ አልሰማም እንዴ አለችኝ ኤደን በትካዜ። ምን ገጠመው? በቀደም ዕለት አቶ ወርቆ አይተነው 500 ሺህ ብር ሲሸልሙት በድንጋጤ ከመድረኩ ወድቆ አሁን ደግሞ ሼክ አላሙዲን እያሳከሙት ነው። ጓደኛዬ ጌዲዮን ሚስቱን ስልክ ለማናገር መሸተኞችን እየጣሰ ወጣ። ባልና ሚስቱ የሚያወሩትን መገመት አያቅተኝም። ዛዬ ይላታል። ወይ አባቱ 3ኛ ቢራ ልጨምር ነበር ይደብርሻል እንዴ? ልትዝናና አይደል እንዴ ከቤት የወጣው? እንዲያውም ከ8 በታች ጠጥተህ ከመጣ እዚች ቤት አገባት። የጌዲዮንና የዛይንን ጋብቻ እንዲሰጣችሁ እየተመኘሁ ታሪኩን ልቀጥል። ትንሽ ቆይቶ የክለቡ ጸጥታ አስከባሪ አቦሌ ወደ ተቀመጠበት ጠረጴዛ መጣ። ሥራ እንዴት ነው አልኩት። አሸወይና ነው። አንተ እዚህ ቤት ከተቀጠርክ ጊዜ ጀምሮ የአጥንት ሕክምና ክሊኒኮች ሥራ እንደበዛባቸው ሰምቻለሁ ብዬ አሟሟቁለት። አቦሌ መጠነ ሰፊ ፈገግታ አሳየኝ። እንዴት ባለ ብቃት እየሰራው እንዳለ ለመታዘብ ከፈለግ ትንሽ መጠበቅ አለብህ። ዋናው የጥሎ ማለፍ ድብድብ የሚጀምረው ከምሽቱ 5 ሰዓት ላይ ነው። እስከዛ እንኳን የምንቆይ አይመስለኝም። አቦሌ ቅር አለው። ግን ወዲያው ዞር ብሎ አዳራሹን ከዳር እስከ ዳር ቃኘው። ወዲያው ፊቱ በደስታ በራ። ኦኬ፣ ያ ኤደንን ካልሳምኩ እያለ የሚወራጨውን ወልማጣ ሰው እያየው? አዎ። አንድ ጥፊ አይነ ሰው ስር በስሱ ገባለታለሁ። 3 ተሽከርክሮ ወደ ምስራቅ ከወደቀ ዘንድሮ በኢትዮጵያ ጥጋብ ይሆናል። 4:00 ላይ እኔና ጌዲዮን ከክለቡ ወጥተን በቅርቡ ወደ ተከፈተ ሌላ ክለብ ሄድን።
መንፈቀ ሌሊት ገደማ ያልጠበቅነው ነገር ተከሰተ። መደበኛው መብራት ጠፋና ባለ ህብረ ቀለም መብራት ክፍሉ ውስጥ መንዠቅዠቅ ጀመረ። አንዲት ገለዋ በሁሉም አቅጣጫ ሞላ ሞላ ያለ ቆንጂዬ ሴትዮ ከሙታንታ በቀር እርቃን ሆና ወደ መድረኩ ወጣ። ምሰሶውን እየታገለች መውረግረግ ጀመረች። ደንበኞች ማውካት ማጨብጨብ ጀመሩ። እኔም ግራ እግሬን በቀኝ እግሬ ላይ ጭኜ ትዕይንቱን ለማጣጣም ተሰናደሁ። ጓደኛዬ ግን አልተመቸውም። ኮሌታዬን ጨምድዶ እያካለበ ይዞ ይወጣ። ጥቂት ጨዋ ታዳሚዎችም እያጉረመረሙ ተከተሉን። በረንዳው ላይ ቁጭ ብለን ቢራ እየጠጣን ስናወራ አንድ ሽማግሌ ከክለቡ ወጡ። በጣም ተናደዋል። በሽበት የተሞላውን የእርጎ ጣባ የመሰለውን ራሳቸውን እየነቀነቁ ከፊታችን ትንሽ ተንቆራጠጡ። ሲጃራቸውን አቀጣጠሉ። አንዴ ስበው ጭሱን ወደ ሰማይ ተኮሱት። በእድሜ ማምሻ ላይ እንዲህ ያለ ጉድ ታሳየኝ የሚሉ መሰለኝ። ትውልዱን ወክዬ ትልቅ ድንጋይ ተሸክሜ እግራቸው ላይ ለመውደቅ ፈጀለኝ። ዝግንኖት አይደል አባት አላቸው ጓደኛዬ። በጣም እንጂ አሉ ሽማግሌ። ስንት ሽንኩርት የመሳሰሉ ኮረዶች ባሉበት ሀገር እቺ እንደ ባደቦ ፈተው ይለቁብናል። አንድ ከራሴ ወጎች ውስጥ ግብዣው የተባለ የሚያስተክዝ ምንም ማድረግ አልችልም። የሚያስተክዝ ወግ አነብላችኋለሁ። ከሀገሩ የወጣው ሀገሩ እስኪመለስ ቢጭኑት አህያ ቢረጉሙት ፈረስ መግቢያው ዘፈን ነው። ከኢትዮጵያ ባህላዊ ዘፋኞች ቡድን ጋራ አሜሪካ በገባው ማግስት ዘፋኞች በዶላር ከበሩ። እኔ አጥብቄ ተቸገርኩ። በወይዘሮ የሺሻ ወርቅ ናይት ክለብ ውስጥ ፋሲል ደሞዝ የጣውላ ክላሹን አነግቶ አረሱት የሁመራን መሬት ብሎ ዘፍኖ ሁመራን ለመሸመት የሚያስችል የሽልማት ዶላር ይዞ ሲወርድ እኔ ግጥም ለማንበብ ወደ መድረክ ወጣለሁ። ከዚያ በግጥም ደብተሬና በእኔ መሃል የቆመውን ወፍራም የሺሻ ጭስ ባይበሉባዬ ገለል አድርጌ ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቀብር ላይ የጠፋብኝም በፊቴ ላይ ተገኘ ብዬ ስጀምር አያስጨርሱኝም። ምናኔ ደግሞ ምንድን ነው ትላለች ከጥግ ቁጭ ብላ ሺሻ የምትጠባ ደንበኛ። ብልጭ ልብኝ ግጥሜን አረፍ ላንብብ ወይስ አንቺን አማርኛ ላስተምር? አቦ ይሄ ልጅ ያስቃል ሲባል አልነበረም እንዴ? ምንድነው እዚህ ቀብር ምናምን እያለ የሚያለቃቅስብን ይላል ሌላው የሚወረውረው ነገር በአካባቢው እየፈለገ። ከጥቂት ጊዜ በኋላ ከኢትዮጵያ ያስመጣኝ ፕሮሞተር በእኔ ቆረጠ ተስፋ። እረህ ነድተህ ብላ ብሎ ጥሎ ይጠፋል። ኢትዮጵያ ውስጥ ምግብ አማረጥ የነበርኩት ሰውዬ አሜሪካ ውስጥ ያለ ፈቃዴ በተከታታይ ጾም ጀመረ። አሜሪካ የመብል ሀገር ናት። እንዲያውም አሜሪካ ሀገር አይደለችም፣ ዲሞክራሲያዊ የግብር ማብያ አዳራሽ ናት። ጠዋት የቤቴን በር ስከፍት ጎረቤቴ ከሚኖሩት ዘፋኞች ከነ ጃምቦ ጆቴ ክፍል ማት አይነት የፕላስቲክ አገልግል፣ የሰርዲን ጣሳ፣ ድርብ ሰረዝ የመሰለ በርገር እንዲሁም የቢራ ጠርሙስ እየተጠረዘ ሲወጣ ያለው ከጎረቤቴ የምቾት ተረፈ ብርት እየተገተለተለ ሲወጣ እያየው ያለማቋረጥ አዛጋለሁ። ልክ ጓድ ኮምጬ አምባው መፈክር ሲያሰማ ያደርገው እንደነበረው እጄ የምድርን ኮርኔስ እስኪነካ ድረስ እየተንጠራራሁ አዛጋለሁ። ሲብስብኝ ማንኛውንም የምሳ ግብዣ ያለምንም ቅድመ ሁኔታ መቀበል ጀመርኩ። ዘፋኞች ተጋባዥ ገጣሚ በማለት ይጠሩ ጀመር። አንድ ቀን የቨርጂኒያ ከተማ አውራ ጎዳና ዳር ቆሜ በጥሞና አሰላስላለሁ። ፊቴ ላይ የሚታየውን ጥልቅ ጥሞና የተመለከተ ስለ ቀጣዩ የአገራችን ዕጣ ፈንታ እንጂ ስለ ቀጣዩ ምሳ እያሰበ ኑሮ አይገምትም።
ሃይ በእውነቱ የሚል የሴት ድምፅ አባነነ። አንዲት የአገሬ ልጅ መኪናዋን አቆመችልኝ። ስሟን ለጊዜው ጉዲት ልበላት። አይኔ ደረቷ ላይ ተተከለ። የዛን ሰሞን ፈርዶብኝ ከሴቶች አካላት ውስጥ አስቀድሞ ትኩረቴን የሚሰርቀው ጡታቸው ነበር። አንድ ጡት መሆኑ በባለቤቱ ይረጋገጥ እንጂ አላመረም። ከጡት አላበላለጥም። ድቡልቡል ጡት፣ ሁለት መላጣ ራስ የሚመስል ጡት፣ ዝርግ ጡት፣ የጥንት ካፖርት ቆሌታ የመሰለ ጡት፣ ደረት ለመሆን ትንሽ የቀረው ጡት፣ አብስትራክት ጡት፣ የምታምነው ግን የማትዳስሰው ጡት። ምን አይነት ሸፋዳ ብትሆን ነው ርቦህ እንኳን ጡት የምትሾፈው የሚል አንባቢ አይጠፋም። ወገን ጉዳዩ የሽፍደት አይደለም። ጡት ማየት ልክ የድግስ ሞሰብ እንደመክፈት ነው። ለመጀመሪያ ጊዜ ከምግብ ጋር የተዋወቅነው በሴቶች ጡት በኩል መሆኑን አንርሳ። ትንሽ ከተደናነቅን በኋላ ለምን ምሳ አብረን አንበላ አለች ጉዲት። ገና ምሳ የሚለው ሐረግ በአየር ላይ እያለ እኔ መኪናዋን ከፍቼ በኋላ ተቀምጫለሁ። ትንሽ እንደሄድን ጉዲት መኪናዋን ከአንድ ጣቢያ አጠገብ አቆመች። የሆነ 4 ማዕዘን ሰውዬ ገብቶ አጠገቧ ተቀመጠ። ከዚያ ዞር ብሎ የማን አባቱ ጉቶ ነው በሚል አይነት አየ። ወዲያው ግን በድጋሜ ከተመለከተኝ በኋላ አጅሬ አንተ ነህ እንዴ? ለመሆኑ ወደ ስነ ጽሑፍ ዓለም እንዴት ገባ? እያለ በባዶ ሆድ ያደርቀኝ ጀመረ። ቤት ገብተን ጉዲት ምሳ ለመስራት ወደ ጓዳ ገባች። ሰውየው የፍቅርና የትዳር ታሪኩን ባጭሩ ለ2 ሰዓት ያልተረከልኝ። አዲስ አበባ ውስጥ በፍቅር እንደኖሩ ከዚያ እሱ ወደ አሜሪካ እንደተሰደደ እና እሷን በስንት ውጣ ውረድ እንዳመጣት ነገረኝ። በቅጡ አልሰማሁትም። ከሰውየው ትረካ በላይ ጥርት ብሎ የሚሰማኝ ከጓዳ የሚመጣው የመክተፊያ ድምፅ ነበር። ጉዲት በየአይነቱ ሰርታ ጨረሰች፣ ግን ቶሎ አልቀረበም። እኔን ራብ እየሞረሞረኝ ባልና ሚስቱ ስለ አቀራረብ ስታይል ይራቀቃሉ። ስንቃሪያው የሚቀመጠው ከቲማቲሙ በስተቀኝ ነው ወይስ በስተግራ በሚለው ዙሪያ ለ20 ደቂቃ ያልተከራከሩ። እኔ ወደ ማዕዱ ለመሄድ ትንሽ ሲቀረኝ ማዕዱ ከፊት ቀረበ። አይገርምሃል፣ ለመጀመሪያ ጊዜ የትረካ ሲዲን የሰማሁት ደሳለኝ ቤት ሆኜ ነው አለች ጉዲት ከጠረጴዛው ላይ ብርጭቆ የሞላ ውሃ እያስቀመጠች። ደሳለኝ ማን ነው አለ ሰውየው የሕፃን ብርድ ልብስ የመሰለ እንጀራ ሳህኔ ላይ እያነጠፈ። ደሳለኝ እኛ ቤት ተከራይቶ የሚኖር ልጅ ነበር፣ እኛ ግቢ። ኦኬ፣ ምን ልትሰሪ ቤቱ ገባሽ? ቲቪ ላይ ነዋ። ደሳለኝ በዚህ ዓለም ላይ ያለው ብቸኛ ሀብቱ ግዙፍ ቴሌቪዥኑ ነበር። ይገርምሃል፣ ወደ እኔ እያየች ይገርምሃል፣ ቤቱ ውስጥ ወንበር እንኳን አልነበረው። ወንበር ከሌለው ቲቪው ምን ላይ ተቀምጠሽ አየሽው? ሰውየው አፈጠጠ። አልጋው ጫፍ ላይ ነዋ አለች ፈገግታው እንዳመጣት እየታገለች። ሰውየው ለመደባደብ ያሟሙቅ ጀመር። ብድግ ብዬ ተው እንጂ ነውር አይደለም እንዴ ምናምን እያልኩ በመሃላቸው ገባሁ። ነውር አይደለም እንዴ አትሊስት ምሳዬን እስከበላ ለምን አትታገሱም አልኩ በልቤ። አሜሪካ እንዳለህ አትርሳ፣ ጫፌን አትነካኝ አለች ጉዲት ከመጤፍ ሳትቆጥሮ። እውነቷን ነው። አሜሪካ ውስጥ ሴትን ጫፏን መንካት ትልቅ ወንጀል ነው እና ወንዶች ንዴታቸውን የሚወጡት ግድግዳ በቴስታ በመምታት ወይም የመኪና ጎማ በካልቾ በመጠለዝ ነው። ሰውየው በንዴት አረፋ እየደፈቀ ዞር ሲል ከግድግዳው የተሻለ ማስተንፈሻ ተመለከተ። ቁልቁል አየ።
ቀጥሎ የተከሰተውን ነገር ተረስቶኛል። ብቻ አቦ ወደዛ ዞር በልልኝ ብሎ ሲልና የመጥረቢያ ዛቢያ የመሰለው ፍርኑ ወደ አንገቴ ሲሰነዘር ትዝ ይለኛል። አንገቴ ወደ ቀድሞ ጤንነቱና ውበቱ ለመመለስ ለአንድ ሳምንት የቢትልስ ሹራብ ኮሌታ የመሰለ ጀሶ ድጋፍ ማግኘት ነበረበት እና እስከ ዛሬ ድረስ አንገትህ የሚሰበር ባይበላስ ቢቀር የሚል የቴዲ አፍሮ ዘፈን በሰማው ቁጥር ይሄ ልጅ የኔን ታሪክ ማን ነግሮት ይሆን እላለሁ። መሰግን